ይሄ የሰፈር ቱሽቱሽን ነግራችኋል። ለሌላው ግን ብር መክፈል አለባችሁ። ይሄን የሚያክል ዜና ለነግራችሁ አለ በነፃ ነግራችሁ። ሲቀጥል የሆነ ሰው በጣም በደለኛ ነው ማለት እሱ ራሱ ይበድላል አይኖ ግን ሁሉንም ኃጢያት እዛ ሰው ላይ ተዘፍዝፏል። ያንን ሰው መታችሁ 5 አንበሳ ካወረዳችሁ ልጄን በስነ ስርዓት ምስጥሩ ነግራችኋል። 4 ነጥብ እዛ ሴት አለበለዚያ ቢወጣም ምን አገባኝ ባይወጣም ምን አገባኝ። ምስጥሩ ቢወጣም ለኔ ቶፒኬ ናችሁ ባይወጣም ቶፒኬ ናችሁ። እዛ ሴት ቢወጣም ባይወጣም የሚጎዳ የሚጠቅመኝ ነገር ምንም ነገር የለም። ዝም ብሎ ለወሬና እናንተ እዛ ለመባላት ነው እንጂ በነገራችን ላይ ስብሰባው ላይ ስታወሩት የነበራችሁት ምስጥር ከነዝርዝሩ እኔ መጥቼ ስናገረው ባለፈው በእርቁ ላይ ቡቺና መሲ መተው እዚህ ሲያወሩበት የነበረው በደፈና ነበር አይደል? አንቺ እንደዛ ሲሉ የነበሩት እኔ በሁለተኛው ቀን መጥቼ ከነዝርዝሩ አልነገርኳችሁ? እሷ እንደዚህ ብላ ነው እሷ እንደዚህ ብላ ነው ስብሰባ ላይ እንደዚህ ያሉ እዚህ ሚዲያ ላይ አልወጡትም እንጂ ምን እንዳደረጉ ታውቃላችሁ? ቀላል ቡጥቡጥ ሌላ ስብሰባ ደግሞ አላቸው። እንደገና ሌላ ስብሰባ ሁሉ አላቸው። ሌላ ስብሰባ አላቸው። ቆይ እስቲ የሆነ ገላ ሰውሳችሁ ሙኒት አለሽ መሲ አለሽ መሲ እቺ ካርቶና እቺ ካሻኮራ እና ደግሞ ባል የገዛችው ሳራ ባለፈው አራስ ልጠይቁ ሄዳችሁ ነበር አይደል? ጥሪ ያቀረበላችሁ ባልየው ነበር አይደል? እዛ ምን ስትነታረኩ ነበር? መሲ ምን ብለሽ ስታለቅሽ ነበር? ሙኒት ላይ ውጪ ቆመሽ ምን ብለሽ ስታለቅሽ ነበር? እኔ አልነገርኳትም ለሄለን ደውዬ አላውቅም ስትያት እንደ ህፃን ያረግሻል እኔ አንቺን አላምንሽም ማለች አይደል? እያለቀሽ ትታሽ ከፊትሽ ተራመደች። ማን የነገረኝ? ራሳችሁ ደረሱበት። ሳራ ባል የገዛሽው ይሄን ሰሞን ኤምባሲ አስጠርቶሽ ኤምባሲ ነበርሽ አይደል? ለምንድን ነው የጠራሽ? እርስ በራስ ቼክ አድርጉት እሺ። ይሄን ያላውቅሻለሁ አዳም። አሁን ደግሞ ማን የነገራት በሉና ሄዱ። አራስ ልጠይቁ ሶስታችሁ ሄዳችሁ አንቺ መሲ ሙኒት አይደል? ባልየው ነበር የጠራችሁ ለአራስ ጥሪ። ከዛስ መሲ ብሪጅስቶንና ሙኒት ውጪ ቆማችሁ ስታወሩ ነበር። እኔ አይደለም ሌለን የነገርኩት እያለቀሽ ሙኒት እንደ ህፃን ታረግሻለች አለች እና ቆመሽ ስትለምኝ ስትለማመጪ ነበር። እኔ አይደለም እውነት ሌለ እንደው እያላውቅ እዛ ሴት እንዴት እንደማነሳው አሳያችኋለሁ። እንደገና ይሄን ጉዳይ እዚህ ፊት ለፊት ላይ የተባሉ ስላልሆነ ነው እንዴ? ማን ነገራት? ናይ ገና ሌላ ስብሰባ ሊቀመጡላችሁ ነው። ማን ነው? እሺ የእርቁንስ ጊዜ ማን የነገረው ብለው ግራ ተጋብተዋል። በጣም እዚህ ስላልመጡ ነው እንዴ? እናንተ ጠይቁ፣ እኔ ደግሞ አመጣላችኋለሁ። እኔ መታችሁ እዚህ እንድታወሩ አንድ ቀንም ለማንም ምንም ጠይቄ እንደማላውቅ ታውቃላችሁ። ከራስ ጋር አውራ ነው የምልህ። ይሄንን ማን የነገረኝ ራሳችሁን ጠይቁ። እዚህ መታችሁ ምንም ነገር እንዳታረጉ። እኔ መጥቼ እዚህ እናገራለሁ፣ እናንተ እዛ በውስጥ አውሩት። ያ ዛሴት እና ይሄ የአረብ ሀገር ዱባይ ምናምን ነገር እንዴት እንደሚያስጠላ የናሱ እኮ ጓደኛ አይደለኝም። እንዴት ለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረኝ ድረስ ምንም ማለት ማሰለኝም። አቢባ ጨርሻለሁ። አይደለንም እኮ ማለት ይኸውልሽ ፍርድ ቤት መክሰሳ እንዳለ እነሱ ወርቅ ላይና ቤታ ላይ እንደዚህ ሲዞሩ አምጥቼ እያንዳንዱን ዘረዘርኩላችሁ።
ያ ዛሴት አው ምንድነው ወደ ትልቅ ጸባይ ሄዱ እንዴቱ ጋር ነው ራሴን አጠፋለሁ ያለው የቱ ጋር ነው ራሴን አጠፋለሁ ያለው እኔ ራሱን የሚያጥፋበት ፓርት ነው የምፈልገው ሌላ ምን ያደርግልኛል ግስ ይሄ እንደዚህ አድርጌ ምናምን ልፍስፍስ ሴቱላ ይሁንት ከእንደዚህ አይነት ሰው ምን አይነት ቁም ነገር ሊኖር ነው እስቲ ከሱ ጋር ሪሌሽን የምትመሰረት አንድ ሰው ወይ ጭንቅላቱ ይስባል ወይ መልኩ ይስባል ወይ ብሩ ይስባል አሁን ምን አለውና ነው አሁን ይልኝ እኔ ማለት አሁን ጭንቅላት ነው ያለው ምን ኖሮት ነው እኔ ልጅ እኔ አሁን በምኑ አሻፈደኝ የምለው ወይ ምኑ ሳበኝ ነው የምለው ያ 700,000 ከሆነ እዚህ ጉዳይ ውስጥ ነው ያለውበት እሺ አለውበት ግን የብርን ነገር ለማውራት ሊከፈለኝ ይገባል ተከፍላለ ይሰጣል አለበለዚያ ይቀመጥ የፈለኩ ቀን ፒክ አድርጌ ያወራበት የለም anytime I can pick anytime ምቀሰቅሰው ቶፒክ ነው በነገራችን ላይ ቶፒክ anytime ቀስቀሰ ታወራዋል ያ እኔ ማለት ነው የፈለገ ይጥራኝ እንጂ ማለት ነው ሳሚራ ቅድሙንም ነገር ያለው ሳሚራን ተናገ ራሱ ያጠፋለው ያለው ሰሚራ የምትባለው ያሁኑ ሚስት ናት እቺ ፊቷ ትልቋ የሱን የምትመስለው እሷ ነው እና እሷ ካንተ ጋር ጨርሻለሁ ብላው ነው ራሴን አጠፋለሁ ያለው ነው ያ ግሪያታለሁ አልሰማም ማንንም አትሰማም ሳምንት ሙሉ አለች አበደን ውሸቱን ነው አለች አይደለ አሁን እንደጨፈረችው አይደለም ማርያም ነው እቹትናት ሳሚራ እቹትናት አንደኛው ነገር እኔ ምስት ለማግባት የሰሚራ ፍቃድ ያስፈልገኛል አያችሁ እኔ ሚስት ለማግባት የሰሚራም ፍቃድ አይጠበቅብኝም እንግዲህ እንደ ሸሪዓ ከሆነ ራሱ ምንድነው ያለው ሙስሊም ነኝ ይፈቀድልኛል አለ እንደ ሙስሊም ከሆነ ደግሞ የመጀመሪያ ሚስትህን ልታገባ እንደሆነ ማሳወቅ አለበት አለበለዚያ ሐራም እንደገና ደግሞ የሷ እንቧል አንተ ጥሩ አይደለም ሪስፖንሲቢሊቲ አልወሰድክም ማለት ነው የሰው ሀቅ አለበት የሰው እንባ አለበት ማለት ነው አልተመረክም ማለት ነው አንተው ሸሪዓ ላይ ስላሳበብክ ነው በራስ በቅንዝራምነት ከሄድክ ያ የራስ ዕቃ ነው የፈለከው እንደፈለከ ነገር መንጃረር ትችላለህ ግን if depend ሸሪዓ ላይ ዲፔንድ ካረክ እሷን ማስፈቀድ አለበት ገብቷል ወይ የራስህን ባህሪ ያዘው ወይ የራስህን ይሄ ልቃሚ ቁሻሻ እንትንን ተከተል ወይ ሃይማኖት ተከተል ሃይማኖት ብለህ እዚህ ጋር ደግሞ አያገባትም ማለት ይሄ የተምታታ ነገር ነው ገብቷል አየ ማስመሰል አስመሳይ ውሸታም ነው የደላላ ባህሪ ነው ያለ አንተና ፊራ ለምን አትጋቡ ሁለት ፈታላ ውሸታሞች እንዲ ኩስስ ብላችሁ የምትሄዱ የምትፈልጉ የናንተ የምትፈልጉትን ነገር ካላሳችሁ እንትን ካላላችሁ ሌላ ሰው ቢደፈጠጥ ቢገለበጥ ምን ቢል ምንም አይመስላችሁ ሰዎች እናንተ ናችሁ እኔ ድሮም አልወድም እግዚአብሔር እኔ እንደዚህ አይነት ፊት ያለው ሰው አልወድም በነገራችን እግዚአብሔር እንደዚህ አይነት ፊት ያለው ሰው የለም ሶፋ ላይ እንደዚህ ተደግፈው ቀኑን ሙሉ እንደንተም የሚያወራ ሰው ወንዶች እኔ እንደዚህ አይነት ወንዶች አልወድም ዝም ብያለሁ ተግባብቻቸው እንኳን ማውራት አልችልም ጋይስ ሌላ ነገር ማተም እንዴ ሸሪዓ በሸሪዓ ከሆነ ችግር የለውም ግን ሸሪዓው ባል ሳያስፈቅድ ያግባ ይላል ላይልም የሚለው ኡስታዝ እንጠይቃለን አዎ ጠይቂ አስገቢና የፈለግሽውን ኡስታዝ ጠይቂ አያስፈልግም ለሷ ሴፍቲ ኡስታዝ አለብኝ ለሷ ሴፍቲ ሲብኝ አገባው አልላትም አንደኛ ነፍሰ ጡር ናት ሁለተኛ ደግሞ የሷን ሴፍቲ መጠበቅ ስላለብኝ ነው ነግሬያታለሁ በቀደምም ነግሬያታለሁ ይሁት ጋይስ በቁርአን አይልም እንደዚህ የሷን ሴፍቲ መጠበቅ አለብኝ አያችሁ እሷ እርጉዝ ስለሆነች እርግዝናዋ እንትን እስተሚልስ እሱ ከሌላ ሴት ጋር እንትን ማለት አለባት ምክንያቱም እረፍት ማድረግ የለበትም ለምን ሳያረጅ ነው እንጂ አንዳንድ ጊዜ ወላ ሃይማኖት ወላ ምናምን ሴትን ይጮቅናል ብዬ እናደዳለሁ አንዳንድ ጊዜ ግን ሃይማኖት ላይ እንትን አትልም ገባ አትከራከርም ሃይማኖት ላይ የእውነት
ምን ታረጋዋል? ደግሞ ትክክለኛ እንኳን ሃይማኖትን ቢጠብቅ እንደዚህ አይደለም እኮ። በጣም እንኳን አቅም ሊኖር ይገባል። ሀብታም መሆን አይደለም የለም የሰው ጭንቅላት ሀቅን መጠበቅ መቻል አለበት። የሰው ልብን ራሱ አሁን እሱ ለሱ ሲሉ ሁለት ሴቶች ቁጭ ብሎ ሲከራከሩ አያችሁ። ለሱ ፕራይሱ ይሄ ሴቶች እኮ ቁጭ ብሎ የሚከራከሩት በእኔ የተነሳ ነው። ገባችሁ? እንደዚህ አይነት ላጫ ማመለካከት ያላቸው ሰዎች ሙሉ አንድ ብር ሳልቀበል እንዴው ነው የምትወግርብኝ? ስምንት ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። እንደዚህ ያስፈራራ እንዲህ ነው የሚያስፈራራኝ የምትለው ማናት? ያሁኑ ሚስቱ ባለፈው ሲቀበላት የነበሩት ይሄ እሷ አንድ አይነት ሞኒካ የኢትዮጵያ ሞኒካ ነው የምትመስለው። በነገራችን ላይ ሞኒካች ግመል የጠገበች ያለች የኤርትራ እሱ የሷ የኢትዮጵያዋ ናት። ይመሳሰላል። እንናገር ሁሌ አይ ከተባለ ደግሞ እድሉን ስጣት እኮ አንድ ነገር ልንገርሽ ሀቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም ጨር አለቀ። የመርያምን ሙባረክ እንደ እህት ካከበርከኝ ይሄንን እዚህ ጋር ስለማከብርሽ አንድ ነገር ልንገርሽ ሀቢባ፣ ካከበርክ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድን ነው ያገናኘን ፍቅር እንጂ ገባሽ? አዎ ፍቅር ነው ያገናኛችሁት። ፍቅር ነው ያገናኘን እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቱበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እኔ አንድ እኔ እየተናገርከለው አልገባኝም። አንቺ አይደለም ሀቢባ መሸቀያ መሆን አልፈልግም ይላል እንዴ? ሀቢባ ጋር እንደ የመጡት ወሬኛ። እሺ አንቺ እንዴት ነው የምነግርሽ? እኔ ነኝ እኮ ነገር ያመጣሁት ሪከርደሮችን ነው። እሺ አዎ ራቡዬ ረመዳን ይሄ ስሚኝ እንግዲህ የዛሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችውን አትበላት። እንደዛማ ልትላት አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዳ ላይ ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራው ሰው እኮ ሁለት ምስት 3 ምስት መርየምም ሆነ እንኳን ሰማችሁልኝ። አንድ ብር አልሰጠችኝም። አልሐምዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራ ሞለችም አንድ ብር ታውቃለች። የኢትዮጵያ አንድ ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ አንድ ብር አልሰጠችኝም። 9 ዓመት አብሯት ኖሮ ከመርየም ጋር ሲጋባ እሷን መናገር የለብኝም። ዛት ሚንስ ከቤት መስሩፍ እንዳይቀርባት እንጂ ውጪ ላይ እንደፈለገ ማድረግ መብት አለው። መጠየቅ የላት እሷ መጠየቅ አትችልም። ይሄ ታዲያ ሴትን ማለት እንዴት እንደ ቁስ ከማየት ውጪ ሌላ ምን አመልእንጠረ ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የሚፈልገው በሌላ በኩል አብሮ በመተኛ ከሆነ አልሐምዱሊላህ 2 ልጅ አለን።
በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ አቡ እኔም ለምሳሌ ቤት አመሰግናለሁ አቡዬ። የፈለጉትን ነገር ይናገሩ። መምጣት እችላለሁ። እንደዛ ብሎ ነገር የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለሁ። ቁጭ ብለህ አዳምጣት። ቁጭ ብለህ አዳምጣት። የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ። የማዳምጠው ነገር የለም ከአሁን በኋላ ይጃሉ ነኝ። ሙባረክ በጣም ይሰለቻል አለ ልጅ ጋይስ አይሰለችም? ይሄ ሰውዬ ሲያወራ ነን ስቶፕ ነው የሚያወራው አይደል? ይጃለሁ። ለምን ታውቃለሽ? በጣም ብዙ ነገር ብዙ ልፋቴ ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ደግሞ የ11 ዓመት ልጅ ያላት ሌላ ሚስት ደግሞ አለው ገስ ሌላ 11 ዓመት ልጅ ያለው አለው ከሌላ ሰሚራ አለች። እቺ ያለች ምንም አልጎደለባቸው የሚለው ተብተብ እየለቀመ ነው። የእውነት ስሙ ገስ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መጣ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው፣ አዎ አገባው፣ መብቴ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? ስሙ ገስ ማግባት መብቴ ነው አለች አለ። እቺን ነገር ብቻ ይዛል። እቺን ነገር ያው ጥፋት መሆኑ ነው እያለ ነው እኮ ያለው ጋይስ። አሁን የጥፋት ነው ወይ? እቺን ነገር ይዟ የምናገረው አለኝ አለች አለ። እቺ ነገር ናት ለሱ። ባሌን አውቀዋለሁ ማለት አይደለም። ለነገሩ ባልን የት እንዳለ የምታውቀው ሞቶ ስትቀብረው ብቻ። እስከዛ ድረስ ምንም ነገር አታውቅም። አንድ ሰው ካንተ ጋር ሲኖር እኔ በሌለውበት ስለኔ መናገር ካልቻለ እኔን ካላወቀኝ ምኑን አብረን ወርክ? ካንተ ጋር አንድ ቤት የሚኖር ሰው እኔ ባልኖርም ስለኔው ነገር ሊጠይቅ አንድ ሰው በር ሲያንኳኳ እንደኔ መናገር መቻል አለበት። ያን ያህል ካልተተዋወቅ፣ ያን ያህል ካልተማመንክ ለምን አብረህ ትኖራለህ? ለምን? ሲወጣ ማን እንደሆነ አታውቀው። ትዳሩላ መስርቷል። በቤቷ ውስጡላ ሳምንት ጫጉላው ላይ ነበሩ። አታውቅም። ይሄንን ትዳር ብሎ ምን አደረኳት? እቺን ብቻ ይዛ ሚዲያ ላይ ወጣች። እቺ ይሄ ብሎ የሚጠራው ምን አይነት ኬስ ሲገጥም ነው ታዲያ ጋይስ? ይሄንን ነገር እቺ ብሎ እንደ ሴት ከጠራው ምን አይነት ትልቅ አጀንዳ ለሱ ምንድነው? ትልቅ አጀንዳ ይሄ ጉዳይ ብሎ የሚጠራው እንደዚህ ገዘፍ አድርጎ እንደ ወንድ የሚጠራው አላለችም። ሌላም ሴት አለች አለች እንጂ ብዙ ነገር የምናገረው አለኝ ማለት የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች እድሉን ሰጠች። አምጪ በያት። ስንት ዓመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትዩ ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም እንደዛ
እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ቅኑኝ እሱ ገስ እኔ እስከ ዛሬ ያገባኋቸው ያብራቸው የኖርኩት ሴት አንዷም እንደምፈልጋት ወይም ደግሞ የምፈልጋት ሴት ኖራ አታውቅም አይልም። አንድ ሴት ፈልጊያት አላውቅም ማለት እንዳልፈለካቸውማ እናውቃለን። በድንገት ሱሪን ስታወልቅ እቃን የሆነ ጉድጓድ ውስጥ እያገኘ ነው እንትን የሚለው ፍቅር እንደሌላችሁማ ግልጽ ነው። ዝም ብሎ በምናልባት ነው እኮ ዝም ብላችሁ የምትኖሩት ጋይስ። የእውነት ህዝቡ ጋይስ ቆይ ተረጋጋ። እዚህ ሚዲያ ላይ ፈለገ ሰው ይጥላኝ አላጋችሁ ማንንም አላገባው አይዶከር ሚዲያ ቆይ አዳም በቃ ሴት ሊጎዳለው ሴት ሊጎዳለው እስኪ ነገ አላግባ አንድ ነገር እስኪ ነገ በሰል አላግባ እሺ ቆይ እኔ እስቲ ደግሞ ሌላ አላግባ እስቲ እንተያያለን ይላል። አሁን እኮ የኔ ጀግና ብላ እኔ ከስር የጻፈችለት ሴት አጠፋም። ሌላ ደግሞ ተራ ባልዲ ያስቀመጠች የለም ታረኛ ጫማዋን ወይንም እንደዚህ ሰልፍ ያስቀመጠች እኮ አትጠፋም እኮ። የኛ ህዝብ እኮ በዳይ ነው የተባለ ወንድ ሲያሳድዱ ነው የምታያቸው ሴቶች። የእውነት በዳይ ነው ተብሎ ሚዲያ ላይ ከተወራለት እስሩ ሲነሻነሹ ነው የምታያቸው። ያቸው ሚዲያ ላይ እንትን ያሉት ማራማዊት እንዴት ተዋወቅሽ ስትላት ሆዴ ከጂጂ ጋር እየተጣላ በነበረበት ሰዓት ነው የተግባባሁት። አያችሁ አሁን ሀጂ እያሉ የሚከተሉትን ሰዎች ያቸው በዳይ ነው በሉ ሴቶች አጠገቡ አሉ። አይ ቲንክ ይሄ ቴረር ፊልም ደስ ይላቸዋል መሰለኝ ሴቶቹ። እሺ ቆይ አቢባ አንድ ጥያቄ ልጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲጠርፍ ትፈልጋለሽ። ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ሙት ይኸውልሽ የዚህ ልጅ ትዳር ይኸውልሽ ቆይ እባክህ ስማኝ አብዲ ምናምን የሚባለው በያሲ እሺ ምን አባህ ገባ ትዳሩ ይትረፍ። ይሄውን ትዳር ነው አዳርና ትዳር እንኳን መለየት የተሳናችሁ። በአጋጣሚ ሲጨለመ ውጪ ከማድር ብሎ ቤት ያድራል። ለቤቱ ሲያድር ደግሞ ሴት ያገኛል። በዛው ዝም ብሎ ተጠቃለው የሚያድር ሰው ሁላ ትዳር ይላል። ይሄ ትዳር ነው? ብቻዬን ከማድር ከሰው ጋር ልደር አይነት አብረው መከርቸም ተከርቸም ላይፍ ነው እያንዳንድ መሬት ላይ አለው ካለች መታገብታች ነገር ወለ መርያም ወለ ሰሚራ ወለ ጂኒ ችግር የለውም። አለቀ ደቀቀ። ዳውራ ሙባረክ ከዛሬ ጀምሬ አሁን ያለኝ ነገር ለምን ሚስት ያለቀ ብለ አለቀ ደቀቀ ትላለህ? እዚሁ ላይፍ ላይ ጠለቅ አትልም እንዴ? በቃ አራነጥ ሚስተኛ አለቀ ደቀቀ ጠለቅ ዋሂድ ጠለቅ ኢትኒን ጠለቅ በቃ የምን ቱሪናፋ ትመታል። ይወጣለሁ ገብቼ ዶክመንቶችን ፓስፖርቶችን ሁሉ ነገር ይወጣለሁ። ፓስፖርት ምንድን ነው እንደዛ የምትሆነው? ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማቀቅ እንዲህ ያደረጋችሁት ኒውት ሳይገው እያበራኩ አንተ እንደምትኝ ትጠይ አንዱ ኒውት ሳይገው እባክሽን መርየም ኒውት አርጊ ጉድፈል እባክሽን አቢባ ልለምንሽ እባክሽን፣ እኔ እየለመንኩሽ ነው። ይሄን ነገር ለምንኛ አልገባኝ። ምን ይመጡብኝ እንጂ መጣሁባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሽባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። አስወርጃቸው ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ምን ይወቅሳሉ?
አቡዬ ጤና የለም አቡዬ አቢባ አማርኛ እያወራ አትግባባ። አቢባ አቡ በቃ ታዩ አንቺ ጨርሽ እነሱን ጨርሽላቸው እኔ ጨርሼዋለሁ እኔ ዶክተር ሀቢባ መጣ ማንም ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለው። ግን ከልብሴ ጋር ሄድም በችኮላ ያደረኩት መርፌ ቁልፍ ነው። ያ ሌላ እንዴት ልፈልግ? አቡዬ እኔ አልተናገርኩም ግን መልሹ ትንሽ ምን አምልጦኝ ነው? እስቲ ሩቁም ሆኜ እሰማለሁ እኮ። አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? እሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። አቡ በቃ ታዩ አንቺ ጨርሽ እነሱን ጨርሽላቸው እኔ ጨርሼዋለሁ። እኔ ዶክተር መጣ ማንም ብትመጣ የአብዲን ስሚው ይሄ ውጣ ያልኩትን ልጅ ኦኬ ምን ብሎ ነው እንጂ መጣውባቸው እንዴ? አበባቸውን ጨርሰው እኮ የገቡት። በቃሽ አቁቢ። እየተበላሸባቸው ነው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። አስወርጃቸው ጤና የለውም እንዴ? ምን አለ ተአቆሚው ነው የሚላት። ለምን ነው የምታቆሙ? ራሳቸው አለ እንደ የመጡት እንዴ? አቁማ ስለምን ሊወራ ነው? ምን ልናወራ ነው እንዴ? ሰው ታሪክን ላውራ ብሎ ሲመጣ አታውራ ለምን ትሏል? ባለቤቱ መያዝ ያቃተውን ታሪክ እኛ ለምን ነው ምስጥር የምናረግላቸው? ምን አገባን እኛ? ምን አረገች እዚህ ጋር ሀቢባ? ምን አረገች እንዴ? ራሳቸው ምስጥራቸው መያዝ ካቃታቸው ሀቢባ ምን ስለሆነች ነው ገበናቸው የምትይዝላቸው? ምን ስለሆነ ነው? ሀቢባ ጋር ባይድም ሌላ ቦታ ማውራቷ አይቀር ነበር። አንቺ ነሽ ያሰባ ልክ በውስጥ ሲያወሩ የነበሩትን ሪካርድ አድርጋ አምጥታ እዚህ አሰምታ ህይወታቸው እንደበታተነሽ ብጤ የምታወሩት አንድ ሰው ፊት ለፊት ላይ መጥቶ ካወራ እኔ ምንም ተጠያቂ አልሆንም። ምን አገባኝ? እኔ ተጠያቂ መሆነው በውስጥ ያወሩትን ነገር ወይ ቤቱ ሲያወሩ የነበሩትን ሪካርድ አድርጌ እዚህ ሚዲያ ላይ ባደርገው ያ ግን መጥቼ ካላወራው ብሎ እድሉን የሰጠው በቃ ታወራል። ስለምን እንደምታወራ ደግሞ አንድ ሰው እንዴት ታውቀዋል? እኔ አንድ ሰው ታሪክ ላውራልኝ ሲለኝ ምንድነው ታሪክ ብዬ ነው አልጠይቀው። ላይቭ ላይ ስገባ አስገቢኝ በለኝና አስታውሰኝ ብዬ ብቻ ነው የምጽፍላችሁ አይደል? እንደዛ ብዬ ነው የምጽፍላችሁ። እዛ ሴት ለብቻዬ መስማት አልፈልግም። ከህዝብ ጋር ነው በቃ እኩል የምሰማው እና አስገቢኝ አለቻት። ታሪክ አለኝ አለች። ታሪክ እንትን አደረገች። ከዛ ሙባረክ ነው ይሄ ታሪክ ውስጥ ያለው ተባለ። ሙባረክ ይጠራ ተባለ። መጣ። ምን አገባት እሱ? ምን አገባት? አዳሜ ቤት መዝጋት ካቃተ ጅብ ገባው አህያ ገባው ብለህ ታወራለህ? ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? ሳኘን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለው። ግን ተናገሪ በላት ሀቢባ ተናገሪ በላት። እንትን እዮዳብን ለህዝብ የሆነ ነገር እናሳውቅና ላክህ በሉት ሲመጣ። እሺ ወደ እኔ እንዲልክ አድርጉት። አንድ ለ2 ደቂቃ ህዝቡን ጌም ልንጫወት እንደሆነ ራሱ አላመነምና ራሳችንን እናሳውቃቸው። ሳምንት ቀርቷል በሉት ሲመጣ። እሺ ካለ ላይቭ ላይ ነው ያለው። አይ ዶንት ኖ ጻፉለት። እሺ የሰውዬ ያ
ምን አለች ሰሚራ? ይሄን አለች በል ሙባረክ አቡዬ እኔ አልተናገርኩም፣ ግን የፈለገችውን ነገር ትናገራለች። ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም እናገራለሁ። ግን መናገር የፈለኩት ለገባሁበት ምክንያት ሰማችሁ። ሌሎች ሚስቶች አሉ። እኔ ልናገር የፈለገው ሌላ ነው እንጂ ሌሎች ሚስቶች አሉ። ይሄ ሊተኝቶ አያድርም እንደ ጌስ መቼ ነው ጌም የሚጫወቱ? የኔ ጥያቄ መቼ ነው ቶፒክ ላይ የሚያወራው? ሃይ እዚህ ይመጣል ሴቶች መበደል አልፈልግም ብሎ በመዳም የተበደለች ሴት ይላል። ይመጣላ በሱ የተበደለችውን ሴት ቁጭ አድርጓቸው በሱ የተበደሉትን ሴቶች ኢጃዛ ቤት አስቀምጦ ቁጭ ብለው መቼ ነው የሚነፋው? መቼ ነው ጌም የሚጫወተው? መቼ ነው ቁጭ ብሎ እዚህ ሽንኮሽ? ወይኔ 24 ሰዓት ግን እንዴ በቃው ጋይስ። እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ ንንጃ ሰሚራ አንቺ ደስተኛ የምትሆኚው መርያምን ቢፈታት ነው ኒካውን ቢያወርድ? ኧረ እኔ ለመርያም አይደለም የተናገርኩት። አንቺና መርያም አብራችሁ ሙባረክ ለሁለት ይበቃናል ለሁለት ይበቃናል ብላለች። አንቺ አይደለም አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ ታዲያ? እሱ መፍታቸው ነው። እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እዚህ መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። ለእኔ አዲስ አይደለም። ስሙ እንዴት እንደሚያወራኝ ሁሉም ለኔ ብቻ ይላል። እኔ እኮ የተፈጠርኩት ለአራት ሴት ነው ይላል። ጋይስ ሴትነት አንዳንዴ በጣም ነው የሚያስጠላው። የእንደዚህ አይነት ወንድ ልጆች እንትን ሲሆን በጣም ነው የሚከብድ። ጋይስ ፖፑላር እንትን ላኩ ታውት ባካችሁ። እሺ እንትኔን ወሰደብኝ እኮ እንትኔን ቀነሰብኝ እኮ። አያችሁ እንዴት ሴት ልጅ እንዴት እንደምትናቅ ጋይስ። አራተኛ ሚስትና ምናምን ለእንደዚህ አይነት ደደብ ሰው ከመሆን እድሜ ልካችሁ ረሃ የሆነ እንቅልፍ እንደዚህ አይነት አክታ የሆነ ማንነት ጋር ከምትኖር የዚህ ልፍጣጭ ልጅ ለመውለድ ስትል ሆዶ አባብጦ እግራ አባብጦ ሆርሞን ተቀይሮ ሰውነት ተቀይሮ ከዚህ ልጅ ከምትወልድ ይሄን የሚያክል ጭንቅላት ወልደ እሱን የመሰለ ሰው እዚህ ምድር ላይ ከምታመጣ ፏ ብለ ዝንጥ ብለ መኖር አይሻልም? የእውነት እኔ ለአንድ ሴት ለኔ አትበሉ። እኔ የተፈጠርኩት ለአራት ሴት ነው ብሎ ሲራቀቅባቸው ይሄ እኮ በጣም መሞት ነው እኮ ጋይስ። ሴት ልጅ ምን አይነት ርካሽ ናት? ሴት ልጅ ለእንደዚህ አይነት ላጫም ወንዶች ጉዳይ አስፈጻሚ ናት እንዴ? የእንደዚህ አይነት ደደብ ሰዎች ገላዋ ላይ ወጥተው እንደ ቁንጫ እላዋ ላይ እንዲተርመሰመሱ ነው እንደዚህ ምድር ላይ መጣችሁ? የማንም ቁጫጭ የሚያክል ሰው ገላሽ ላይ ሲትረመሰመስ እንዲህ ሲመሰመስ ይሄ ነው የሴት ልጅ ዕጣ ፈንታ? ያንን አምናችሁ ተቀብላችሁ ነው እንደዚህ አይነት ላጫም ሲያወራ ምራቁን እየተፋ የሚውል ወንድ እንደዚህ ሲያወራ እንኳን በክብር የማያወራ ጀስት ይሄ ነው ዕጣ ፈንታችን ብላችሁን ያሰባችሁት? የእውነት ጋይስ እስልምና ላይ አትወሰዱት። ይሄ ቆሻሻ እስልምና እንደዚህ አይልም። እስልምና ብታገባም ክብራቸው መጠበቅ አለበት። ሀቅ አላቸው። ገብቷችኋል? ከእስልምና ጋርና ከሸሪያ ጋር እንዳታያይዙት። ይሄ ምድረ ሸረሪትን ማለት ነው።
ይሄ ሸረሪ ድር የደራበት ጭንቅላቱ ላይ ሸሪያ እንዳታመጡት። we know we are from Harar guys እድሜ ልክ ሐዲስ ስንሰማ ያደግን ሰዎች ነው። don't say እስልምና ይፈቅዳል። እስልምና እንደዚህ አይደለም የሚለው ያ ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም በይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አለ ክሷን ታረቁ። በቃ ምንድነው ችግር? ከአንተ ትልቅ ሰው አይደል እንዴ? ለምን ሀቢባ ስለማከብርሽ ነው የተቀመጥኩት። ልንገርህ፣ ከአንተ ሚዲያ ላይ በጣም ብዙ ተከታይ ያለህ ብዙ አድናቂ ሰሚራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ አርጉ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደምለያዩ ማለት ነው። ምክንያቱ እኔ ችግር የለውም ለኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቅ። ስንት ሰዓት ነው ጌምሽ? የሚመጣው ቅዳሜ ነው እኮ እንትናየ በኢትዮጵያ ስንት ሰዓት ነው የሚባለው? ከምሽቱ 4 ሰዓት በኢሮፕ ከምሽቱ ያው 9 ሰዓት 1 ሰዓት ነው ልዩነታችን አይደል? በኢሮፕ እና ኢትዮጵያ 1 ሰዓት ነው። አሁን ሰመር ስለሆነ ልዩነታችን። ዩኬ አይ ቲንክ አንድ እንደዛ ግን ኖርማል ኢሮፕ ያ። በአሜሪካ ስንት ነበር? ያ እዮዳብ የሆነ መግለጫ ትሰጣለህ አንድ ጊዜ ለ2 ደቂቃ ገና ሰው ከማስገባት በፊት ና በሉት ላክልኝ በሉት። እሺ አይ ቲንክ ፎሎ አድርጌዋለሁ። በየትኛው ጌም እንደሚጫወትም አላውቅም እኮ በየትኛው ጌም እንደሚጫወት ከገባ ቤት በዚህኛው ነው ማናጀሩ እየሰማኝ ነው። በየትኛው ነው ጌም የሚጫወት? ኢን ፍሮንት ኦፍ ጌሙ ላይ በጣም ተስፋ አድርጌያለሁ። እሺ ተስፋ በጣም ምንም ነገር እንዳሰጭኝ ጌም እስከሚደርስ እሺ እስከሚመጣው ቅዳሜ ድረስ ያ እስቲ 20 ሰዓት ነው አይደል የሚመጣው ቅዳሜ በዚህ ሰዓት ከ1 ሰዓት በኋላ አሁን 20 ሰዓት ነው 21 ሰዓት ላይ ማለት ነው። ከዚህ ሰዓት በኋላ 1 ሰዓት ከ1 ሰዓት በኋላ ማለት ነው። ከ1 ሰዓት በኋላ አሁን 20 ሰዓት ነው በ21 ሰዓት ማለት ነው። ኢትዮጵያ 22 ሰዓት ይሆናል። ከምሽቱ 4 ሰዓት በኢትዮጵያ ማለት ነው። አሁን በዚህ ሰዓት ከ1 ሰዓት በኋላ ነው የሚመጣው። ዩ ኢን ፍሮንት ኦፍ እኔ ምንም እንደዚሁ ፊት ለፊት ምነግራችሁ ነው እንጂ ማንም ሰው የለኝም። እሺ እዮዳብ 1 አመት ሙሉ ነው የሚቀድስብኝ። 1 አመት ሙሉ አይለቀኝም ካሸነፈኝ ዛሴት እናቴ የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንደ በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅ አልተቀበልኩም፣ ብር አልወሰድኩም። መርያም ፖስቹ አሜን ያ ወርቅና ብር አልወሰደብኝም ነው አስቢበት ሰሚራዬ ያላለኝ ሙባረክ ቆይ በእንደዚህ አይነት መንፈስ ውስጥ መቼ ነው ራሴን አጠፋለሁ ያለው? የኔ ጥያቄ ግን ለምንድን ነው ራሴን አጠፋለሁ ያለው? አሁን ነገ አገባለሁ እያለ አይደል እንደዚህ ቪዲዮ ላይ ከሰሚራ ጋር አስማማቸዋለሁ። አንቺ ችግር የለብሽም፣ ሰሚራን ትወጃታለሽ፣ ታከብሪያታለሽ። ሰሚራ ደግሞ ትንሽ ስትረጋጋ አክሰፕት ታረግሻለች። የዛኔ ሰውዬው 2 ቤት መከራየት ከሌለው 1 ቤት ተከራይቶ በተስማምታችሁ በፍቅር ትኖራላችሁ። አይዟችሁ። አይዟችሁ 1 ቤት ተስማምታችሁ ትኖራላችሁ ትላቻለች ሀቢባ። ያያችሁ አዘልየው ነው። ከዛ በኋላ ምሮ ላይ ቀር አይዟችሁ ተስማምታችሁ ትኖራላችሁ። ድሪያ ልበሺ። አይ ለአንዴና ለመጨረሻ ያለኝን ትዝታና ምናምን ጥፍት ለማድረግ ስለምፈልግ ልጋባ ሰርግ ልናረግ የገዛ ነው ቬሎ አለ ከማጋ እንደሆነ ያለ ታንም ነግራችሁ ቬሎ ለብሼ መጥቼ ልክ ጌሙን ብሸነፍም ባሸነፍም እፊታችሁ ቆራርጬ አበባውን በአናቴ ላይ እንደዚህ 3 ጊዜ አዙሬ ከሽ አድርጌ ከዛን ቀወዲ እናንተም ያንን ስም አጽፉ እኔም አላወራም። የምን ድሪያ ወጣ እንዳማረባት ሰው
ገባችሁ? ቬሎ እያያችሁ እንዲቅድድድ አደርጋለሁ ከጌሙ በኋላ ባሸንፈው በደስታ ከተሸነፍኩም እያለቀስኩ በንዴት ቅድድድ አርግቼ አበባውንም አዙሬ ብሽቅ አረጋዋለሁ። ከዛ በኋላ ኖርማል ልብስ ለብሰን ወደ ኖርማል ቶፒካችን እንገባለን። ይሄ ነው የሚመጣው ፕሮግራም። ሰምታችኋል? ዛሴት ይሄ ነው። እሺ ኒኪ የእውነት ዲሪያ ለብሰሽ ምናምን ኖ በቬሎ ነው የምመጣው። ያለታ ቬሎ ነው የምናገረው፣ ግን ሸሪዓ እንደዚህ አይደለም የሚፈቅድ